በአዲስ አበባ ጉዳይ ትንቅንቅ ተጠሪነቷ ለኦሮሚያ ትሁን ሲባል በአዲስ አበባ ጉዳይ የሰሞነኛው የአብንና የምክክር ኮሚሽኑ እሰጥ አገባ ምን ይመስላል? በጉዳዩ ዙሪያ ዳንኤል ክብረት ምን አሉ? የኢትዮጵያ ሀገራዊ ምክክር ኮሚሽን ለአብን ምን ምላሽን ሰጠ? 300 ተመካካሪዎች በአዲስ አበባ ጉዳይ ታፍነው ተወስደዋል በሚለው ጉዳይ ሀገራዊ የምክክር ኮሚሽን የሰጠው ምላሽ ምን ይመስላል? አዲስ አበባ ብዙ ምርጫ ቀርቦላታል። ራስ ገዝ ትሁን፣ የፌዴራል ዋና ከተማ ትሁን፣ የኦሮሚያ ክልል ትሁን፣ የፌዴራል ዋና ከተማና ተጠሪነቷ ለኦሮሚያ ክልል ትሁን የሚሉ ምርጫዎች እየቀረቡላት ነው። ውሳኔው ገና ይጠበቃል። ለመሆኑ ከሕግ አንጻር ይህ እንዴት ይታያል? በዛሬው ዝግጅታችን የሕግ ጉዳዩን ጭምር ለማየት እንሞክራለን። ቀደም ብዬ እንደነገርኳችሁ የአዲስ አበባ ጉዳይ አሁንም ዋና የመነጋገሪያ አጀንዳ ነው። ከቀናት በፊት አዲስ አበባ የፌዴራል ዋና ከተማ እንዲሁም ተጠሪነቷ ለኦሮሚያ ክልል እንድትሆን ተወስኗል የሚል መረጃ ሲሰራጭም ነበር። ሆኖም ግን መረጃው ያልተረጋገጠ ሲሆን በአዲስ አበባ ጉዳይ እስካሁን ድረስ መግባባት ላይ እንዳልተደረሰ ለማወቅ ተችሏል። ብዙ ሰዎች ግን አዲስ አበባ ተጠሪነቷ ለኦሮሚያ ክልል ሲባል ምን ማለት ነው? ይህ ከሕግ አንጻር እንዴት ይታያል ብለው ይጠይቃሉ። እኛም የሕግ ባለሙያዎች የሰጡትን ምላሽ እዚህ ላይ ያካተናል። የአብንና የምክክር ኮሚሽኑ እሰጥ አገባ ምን ይመስላል? የኢትዮጵያ ብሔራዊ ምክክር ኮሚሽንና አብን፣ የኢትዮጵያ ብሔራዊ ምክክር ኮሚሽንና እናት ፓርቲ ከባድ የሆነ ትንቅንቅ ውስጥ ገብቷል። በተለይ አብንና የኢትዮጵያ ብሔራዊ ምክክር ኮሚሽን የገቡበት እሰጥ አገባ እየጠነከረ መጥቷል። አብን በብሔራዊ ምክክር ኮሚሽን ላይ ክስን አቅርቧል። ብሔራዊ የምክክር ኮሚሽንም ለአብን ምላሽን ሰጥቷል። አብን ድጋሚ ለብሔራዊ ምክክር ኮሚሽን ምላሽን መስጠቱም ተሰምቷል። ሰሞነኛው ውጥረት በአዲስ አበባ ጉዳይ ሆኗል። አብን በአዲስ አበባ ጉዳይ ቀልድ አላውቅም እያለ ነው። የኢትዮጵያ ብሔራዊ ምክክር ኮሚሽን ደግሞ ገና ምን ውሳኔ ተወሰነና ነው እንደዚህ አይነት መግለጫ የሚሰጠው እያለ ነው። የአዲስ አበባ ጉዳይ አሁንም በአነጋጋሪነቱ እንደቀጠለ ነው። በሀገራዊ ምክክር ጉባኤ ላይ የካላንደር ቅያሬ ማለትም የዘመን አቆጣጠር በሚመለከት የሳምንታዊ የእረፍት ቀናት ጉዳይ፣ የኢትዮጵያ ስም ይቀየርልን ጉዳይ የመሳሰሉት ጉዳዮች ያን ያክል ውሃ አላነሱም። በሕዝብ ዘንድ ፈገግታንና ግርምትን ከማጫር ውጪ ያን ያክል አከራካሪ አጨቃጫቂ ሆነውም ሊያልፉ አልቻሉም። በኢትዮጵያም ሀገራዊ ምክክር ጉባኤ ላይ ዋናውና ትልቁ አጀንዳ የሕገ መንግሥት ቅየራ ወይም ደግሞ ኢትዮጵያ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ሥርዓት ትሸጋገር የሚለውም ምክር ሐሳብ አይደለም። ኢትዮጵያውያኖች አሁን በጉጉት እየጠበቁት የሚገኙት የአዲስ አበባ ጉዳይ መጨረሻው ምን ይሆናል የሚለውን ነው። አዲስ አበባ የማናት የሚለው ጥያቄ በስፋት የቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞን ነው። ያኔ የአማራና የኦሮሚያ ክልል መንግስታት ሳይቀሩ በመግለጫ አዲስ አበባ የመላው ኢትዮጵያውያን ነች እንዲሁም የአዲስ አበባ ነዋሪዎች ነች የሚል ሙግትና እሰጥ አገባ ፈጥሮ እንደነበር እናስታውሳለን። የኦሮሚያ ክልል መንግስት አዲስ አበባ የእኛ ናት ሲል፣ የአማራ ክልል በበኩሉ አዲስ አበባ የኢትዮጵያውያንና የአዲስ አበባ ነዋሪዎች ሀብትና ንብረት ናት በማለት መግለጫ አውጥቶ እንደነበር እናስታውሳለን። እነሆ ደግሞ ከ7 ዓመት በኋላ አዲስ አበባ የማናት የሚለው ጉዳይ ትልቅ አጀንዳ እንደሆነ ቀጥሏል። በአዲስ አበባ ምክንያትም ፓርቲዎች ከምክክር ኮሚሽኑ ለቀን እንወጣለን እስከ ማለትም ደርሷል። እነ አብን በአዲስ አበባ ጉዳይ ድርድር የለም አዲስ አበባ የመላው ኢትዮጵያውያን ናት ካሉ በኋላ በምክክር ጉባኤ ላይ ጫና ከበዛ ለቀን እንወጣለን ብሏል። ከዚህ ጋር በተያያዘ ለወራት ከሚዲያ ርቀው የነበሩት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት አብንን ክፉኛ ተችቷል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት የአማራ ብሔራዊ ንቅናቄ አብን ከሀገራዊ ምክክር ሂደቱ ራሱን እንደሚያገል ማስታወቁን ተከትሎ በምክክሩ ውስጥ መቆየትና መከራከር እንጂ ከሂደቱ መውጣት እንደማያዋጣ ገልጿል። አብን ባወጣው መግለጫም በሀገራዊ የምክክር ጉባኤ ላይ የታዩት ግድፈቶች ከወትሮ የተለዩና የምክክሩን ተአማኒነት፣ አካታችነት እንዲሁም ገለልተኝነትን ጥያቄ ውስጥ የከተቱ ናቸው ሲልም ከሷል።
በተለይም የአዲስ አበባ ሕዝብ ውክልና እንደ ዋና ባለቤት ሳይቆጠር መታለፉንና የከተማዋ ተወካዮች የነዋሪዎችን ጥቅም አሳልፎ መስጠታቸውን የገለጸው ፓርቲው እነዚህ የተደራጁ ጥፋቶች ካልታረሙ ለውጤቱ ዕውቅና እንደማይሰጥ እንደማይተባበርም አስጠንቅቋል። ይህን ተከትሎ መዋዘ ጥበባት ዲያቆን ዳንኤል ክብረት ባስተላለፉት ምላሽ እተዋለው እወጣለው የሚለው አካሄድ በኢትዮጵያ ታሪክ አዋጥቶ እንደማያውቅ አሳስቧል። መዋዘ ጥበባት ዲያቆን ዳንኤል አኩራፊ ልጅ ምሳው እራቱ ነው የሚለውን ተረት በማንሳት እየተከራከሩና እየተጨቃጨቁም ቢሆን በምክክር ውስጥ መቆየቱ ብቸኛው አማራጭ መሆኑን ገልጸዋል። ለአብን ክስ የምክክር ኮሚሽን ምላሽን ሰጥቷል። በመልሱም አብን የምክክር ጉባኤው አካታችና አሳታፊ አይደለም በማለት ያቀረበውን ትችት ውድቅ አድርጓል። ኮሚሽኑ አብን ባቀረባቸው ቅሬታዎች ላይ ምርመራ ማድረጉን ጠቅሷል። ከአብንም ሆነም ከሌሎች የተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ እንደሚገኝ የጠቀሰው ኮሚሽኑ አብንም ሆነ ሌሎች ባለድርሻ አካላት በቀሪው የምክክር ሂደት ላይ በንቃት እንዲሳተፉና የጋራ መግባባት ላይ ለመድረስ እንዲተባበሩ ጠይቋል። ሆኖም አብን የምክክር ሂደቱ በገዢው መንግስት ተጽዕኖ ስር እንደወደቀናም የአዲስ አበባ ሕዝብ ድምፅ በአግባቡ ሳይወከል በከተማዋ ላይ የአንድ ወገን ፍላጎትን ለማስፈጸም ጥረቶች እየተደረጉ መሆኑን ጨምሮ በምክክር ሂደቱ ዙሪያም ቅዳሜ ዕለት ባወጣው መግለጫም በዝርዝር ላቀረባቸው በርካታ ቅሬታዎች ኮሚሽኑ ዝርዝር ምላሽን አልሰጠም። የምክክር ኮሚሽኑ ይህንን መልስ ከሰጠ በኋላም አብን በድጋሚ ምላሽን ሰጥቷል። ሁለት የምክክር ኮሚሽን ባለሙያዎችን ተጠያቂም አድርጓል። አብን ምሽት ላይ ባወጣው መግለጫም የሀገራዊ ምክክር ኮሚሽን ሁለት ኮሚሽነሮች በምክክር ጉባኤው በተለይም በከተሞች አጀንዳ ውስጥ እጃቸውን በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ አድርጓል በማለት ጥብቅ የሆነ ክሱን በምክክር ኮሚሽን ላይ አቅርቧል። ፓርቲው ኮሚሽኑ መሰረታዊ ስጋቶቹንና ቅሬታዎቹን አቅጣጫ የሚያስቱና ተጨባጭና ተደጋጋሚ አቤቱታዎችን ከግንዛቤ ያላስገቡ ምላሾች ዛሬ ተሰጥቷል ሲል ማምሻውን ባወጣው መግለጫ ላይ ጠቅሷል። ፓርቲው ኮሚሽኑ ያቀረበውን ቅሬታ አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ሞክሯል በማለት ጭምርም ተችቷል። ኮሚሽኑ የመደባቸው አንዳንድ ባለሙያዎች አድሏዊና ተገቢ ያልሆኑ ሐሳቦችን ሲያራምዱ ነበር ነው ያለው አብን። የተወሰኑ አስተባባሪዎች ደግሞ የፓርቲው ተወካዮችና ሌሎች ተሳታፊዎች መሰረታዊ አቋማቸውንና ሐሳቦቻቸውን እንዳያቀርቡ በስልታዊ መንገድ አፈና ሲፈጽም ነበር በማለት ከሷል። በሌላ በኩል 300 ተመካካሪዎች ታፍነው ተወሰዱ በሚል የተሰራጨው መረጃ ሐሰተኛ ነው የሚል መግለጫም የኢትዮጵያ ፕሬስ ድርጅት ዘግቧል። ከቀናት በፊት ቦርከና የተሰኘ የበይነ መረብ ሚዲያ 300 የሚሆኑ ተመካካሪዎች በአዲስ አበባ ጉዳይ ታፍነው ተወስዷል የሚል ዜናን መዘገቡ ይታወሳል። ለዚህ ዘገባም ለመንግስት ቅርበት ያላቸው ሚዲያዎች ምላሽን ሰጥተውበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤ ተሳታፊዎች በጸጥታ ኃይሎች ተወስዷል በሚል በማህበራዊ ትስስር ገጾች የተሰራጨው መረጃም ሐሰተኛ መሆኑን አሳውቋል። በጉዳዩ ላይ ለመንግስት ቅርበት ያለው የኢትዮጵያ ፕሬስ ድርጅት አነጋገርኳቸው ያላቸው የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰም የተመካካሪዎቹ ደህንነትና ነጻነትን ለመጠበቅ ኮሚሽኑ ከፍተኛ ጥረትን እያደረገ መሆኑን ገልጿል። ተመካካሪዎች በጸጥታ ኃይሎች ተወስዷል የሚል በማህበራዊ ትስስር ገጾች የተሰራጨው መረጃ ፍጹም ሐሰተኛና መሰረተ ቢስ መሆኑን በማረጋገጥ ማንም የተያዘም የማደሪያ ግቢውን ደህንነትና ሰላም የሚጠብቁ የጸጥታ አካላት ውጪ ወደ ግቢው የተንቀሳቀሰ ኃይል የለም ማለታቸውን ዘገባው ጠቅሷል። ኮሚሽኑ የጸጥታ ክፍልና የተመካካሪዎች ማደሪያ አካባቢዎች የሚከታተልና የራሱ የሆነ ቡድን እንዳለው በመግለጽ ከነሱ ያገኘነው ሪፖርት እንደሚያሳየው በትላንትናው ዕለት ማታ ወይም ከዛም በፊት ባሉ ቀናት ላይ እንዲህ አይነት እንቅስቃሴዎች አልተደረጉም። ስለዚህ የወጣው መረጃ መሰረተ ቢስና መረጃ ላይ ያልተመረኮዘ ነው ብሏል። አቶ ጥበቡ በምክክር ሂደቱ ላይ ብዙ አይነት ፍላጎቶች አሉ። ተመካካሪዎች ያሏቸውን ፍላጎቶችና አቋሞችን ወደ ምክክር በማምጣት በስርዓቱ ቁጭ ብለው ከሚመለከታቸው አካላት ጋር እየተመካከሩ ለመግባባት ጥረት እያደረጉ ነው። ሌላ ፍላጎት ያላቸው አካላት ደግሞ በተለያዩ መንገዶች ጥረት እያደረጉ ነው።
እነዚህ አካላት ውዥንብሮችን በመፍጠር የምክክር ሂደቱ እንዳይሳካ ለማድረግ የሚችሉትን ሁሉ ጥረት እያደረጉ ይገኛሉ ሲሉም ወንጅሏል። በምክክር ሂደቱ ላይ የተለያዩ ወገኖች ፍላጎቶቻቸውንና አቋማቸውን በተለየ መንገድ ለማስጠበቅ ጥረት የሚያደርጉበት ሁኔታም ስላለ በምክክር ሂደቱ እየተሳተፉ ያሉት ተመካካሪዎችና የምክክሩን ውጤት በከፍተኛ ጉጉት እየጠበቁ ያሉ በሚሊዮን የሚቆጠሩ የኢትዮጵያ ዜጎች ሁሉ በተረጋጋ ሁኔታ ሂደቱን በመደገፍና ውጤቱን በትዕግስት መጠበቅ እንደሚኖርባቸው ተናግሯል። ቦርከና በበኩሉ ለዚህ ምላሽ የሰጠ ሲሆን በመልሱም የመንግስት ሚዲያዎች ትክክለኛ መረጃን አጣርቶ ለሕዝብ በማድረስ ተቋማዊ ግዴታን ከመወጣት ይልቅ እውነተኛ መረጃዎችን በማስተባበል ሥራ ላይ ተጠምደው ይገኛሉ የሚል ክስ ያቀረበ ሲሆን ይህ የሚዲያ ገለልተኝነት አለመኖርና በፕሮፓጋንዳ ሥራ መጠመድ ስህተቶችን በመሸፋፈን የሀገሪቱ ችግሮች ይበልጥ እንዲወሳሰቡ ማድረጉ በግልጽ የሚታይ ወቅታዊ ችግር ነው በማለት ምላሽን ሰጥቷል። ከሕግ አንጻር ተጠሪነቷ ለኦሮሚያ ክልል ትሁን ሲባል ምን ማለት ነው? የአዲስ አበባ ጉዳይ አሁንም ዋና የመነጋገሪያ አጀንዳ ነው። ከቀናት በፊት አዲስ አበባ የፌዴራል ዋና ከተማም እንዲሁም ተጠሪነቷ ለኦሮሚያ ክልል እንድትሆን ተወስኗል የሚል መረጃም ሲሰራጭ ነበር። ሆኖም ግን መረጃው ያልተረጋገጠ ሲሆን በአዲስ አበባ ጉዳይ እስካሁን ድረስ መግባባት ላይ እንዳልተደረሰ ለማወቅ ተችሏል። ብዙ ሰዎች ግን አዲስ አበባ ተጠሪነቷ ለኦሮሚያ ክልል ሲባል ምን ማለት ነው? ይህ ከሕግ አንጻር እንዴት ይታያል ብለው ይጠይቃሉ። እኛም የሕግ ባለሙያዎች የሰጡትን ምላሽ እዚህ ላይ ያካተናል። አዲስ አበባ ተጠሪነቷ ለኦሮሚያ ክልላዊ መንግስት እንዲሆን ማድረግ ማለት ምን ማለት ነው? የሕግ ባለሙያው እይታ። ብዙ ሰዎች አዲስ አበባ ተጠሪነቷ ለኦሮሚያ ክልላዊ መንግስት ይሁን ምን ማለት ነው? ተጠሪነት ማለትስ ማንን ያካትታል ብለው ይጠይቃሉ። ተጠሪነት ሲባል የከተማ የበላይ የፖለቲካ፣ የሕግ፣ የፋይናንስና የአስተዳደር ባለቤትነትና ተጠያቂነት ሙሉ ለሙሉ ለኦሮሚያ ክልላዊ መንግስት ይዛወራል ማለት ነው። ይህ ሐሳብ በተግባር ሲተረጎም የሚከተሉትን ዋና ዋና ነጥቦች ያካትታል። የፖለቲካና የሕግ የበላይነት አሁን ባለው የኢፌዴሪ ሕገ መንግሥት አንቀጽ 49 መሠረት አዲስ አበባ የራሷ አስተዳደር ያላትና ተጠሪነቷ ለፌዴራል መንግሥት የሆነች ራስ ገዝ የፌዴራሉ መዲና ናት። ተጠሪነቷ ለኦሮሚያ ክልል ሆነ ማለት ግን ከተማዋ የክልሉ አንዷ አካል ወይም ከተማ ትሆናለች። የፌዴራል መንግሥት ከተማዋ ላይ ያለው የቀጥታ የበላይነት ያበቃል። የሕግ አውጪነትና አስፈጻሚነት ስልጣን የከተማዋ ምክር ቤት የሚያወጣቸው ደንቦችና መመሪያዎች ከኦሮሚያ ክልል ሕገ መንግሥትና ሕጎች ጋር የተጣጣሙ መሆን አለባቸው። የከተማዋ ከፍተኛ አመራሮች ለምሳሌ ከንቲባው ተጠሪነታቸው ለኦሮሚያ ክልል ጨፌ ወይም ምክር ቤትና ለክልሉ ፕሬዝዳንት ይሆናል። የበጀትና የታክስ አስተዳደር ጉዳይ አዲስ አበባ የምትሰበስበው ገቢ የቦታ አጠቃቀምና የመሬት አስተዳደር ስርዓት እንዲሁም የበጀት ምጣኔ በኦሮሚያ ክልል የፋይናንስና የመሬት ሕጎች ማዕቀፍ ውስጥ የሚወድቅ ይሆናል። የወሰንና የቋንቋ ጉዳይ አዲስ አበባ በኦሮሚያ ክልል የወሰን ክልል ውስጥ ሙሉ ለሙሉ የምትጠቃለል ሲሆን የክልሉ የሥራ ቋንቋ አፋን ኦሮሞም በአዲስ አበባ ከተማ አስተዳደር ውስጥ ሥራ ቋንቋ እንዲሆን ይደረጋል ማለት ነው። ተጠሪነት ሲባል ይህንንና መሰል ጉዳዮችን ያካትታል እንደማለት ነው የሚል ምላሽ የሕግ ባለሙያዎች ሰጥተዋል። የአዲስ አበባ ጉዳይ አሁንም አልታወቀም። አዲስ አበባ ራስ ገዝ ትሆናለች? የፌዴራል ዋና ከተማ ብቻ ትሆናለች? የኦሮሚያ ክልል ትሆናለች ወይስ የፌዴራል ዋና ከተማናም ተጠሪነቷ ለኦሮሚያ ክልል ይሆናል? ይህንን ወደፊት የምንመለከተው ይሆናል።